የኢትዮጵያ የአሁኑ ጉዞ እንቅፋት የሚገታው አይደለም። ጎርባጣውን አለስልሳ የተጣመመውን አቃንታ ዛሬን ተሻጋሪ ስልቶችን በመቀየስ ወደ መዳረሻዋ ብልጽግናዋ እየገሰገሰች ነው። የኢንዱስትሪ ፓርኮች ከሀገር ዕዳነት ወደ ምንዳነት የተቀየሩትም በዚሁ ስልት ነው። ከዓመታት በፊት በተለያዩ ምክንያቶች ድምፅ አልባ ኦና የነበሩ የልዩ ኢኮኖሚ ዞን የማምረቻ ሼዶች አሁን የዘመናዊ ኢንዱስትሪ አርማ የሆኑ የሶላር ማምረቻ ፋብሪካዎችን ከፍተኛ ምርት እያመረቱ ነው። ይህም የኢትዮጵያ የዛሬ ውሃ ልክ የነገ ካስማዋ በአይነትና በጥራት መሰረት የተጣለ ለመሆኑ አስረጂ የሚፈልግ ጉዳይ አይደለም። ከጥቂት ዓመታት በፊት ይህ ፓርክ የጨርቃጨርቅ ምርት የሚመረትበት የነበረ ቢሆንም በመሃል በገጠመን መንገራገጭ አገዋ ሲነሳ ብዙዎች ኢንዱስትሪዎች ለቀው ወጥተው ይህ ፓርክ ኦልሞስት ኦና ሆኖ ነበር። 90% ሼዶቻችን ስራ አልነበራቸው። ይህ አካሄድ አያዋጣም፣ ትምህርት ይወሰድበት፣ ዳይቨርሲፋይ ማድረግ አለብን። በአንድ ሴክተር ላይ በአንድ ገበያ ላይ የተንተራሰ አፕሮች ለኢትዮጵያ የሚያዋጣ መንገድ አይደለም ብለን ትምህርት ከወሰደን በኋላ ምናልባት ዓመት ቢሆን ነው ወደ ቪየትናም ሄደን አንከር ኢንቨስተር በዚህ ሴክተር ተለቅ ያለ ገንዘብ ኢንቨስት አድርገው በቀላሉ ገበያ ማምጣት የሚችሉ ሰዎች ለማምጣት ግብዣ ያደረግ ነው። ትናንት በጠቅላይ ሚኒስትር አብይ አህመድ የተመረቁት በሐዋሳ ልዩ የኢኮኖሚ ዞን የሚገኙት 3 የሶላር ፓኔልና የጋዝ ማምረቻ ፋብሪካዎች ኢትዮጵያ እንደ ውሃ ኃይል ማመንጫ ሁሉ የፀሐይ ኃይልን በከፍተኛ መጠን በማምረት የታዳሽ ኃይል ማዕከል እንድትሆን ያደርጓታል። ዛሬ የምናስመርቃቸው 3ቱ የሶላር ማምረቻ ፋብሪካዎች 11.3 ጊጋዋት ኢነርጂ ማምረት የሚያስችል የሶላር ሴል ያመርታሉ። ተጨማሪ 4 ጊጋዋት በሁለት ፌዝ ለማምረት አዲስ ስራ እንጀምራለን ብለው ቃል በገቡት መሰረት ከጥቂት ወራት በኋላ ሐዋሳ ላይ የሚመረተው አጠቃላይ ቁጥር 15.3 ጊጋዋት ይሆናል። እዚህ ብቻ ሳይሆን በደብረ ብርሃን 3 ጊጋዋት፣ በአዲስ አበባ 2 ጊጋዋት ኦልሬዲ ስራ የጀመሩ ስላሉ በድምሩ በሚቀጥለው ዓመት ከ20.3 ጊጋዋት በላይ ኢነርጂ ማምረት የሚያስችል የሶላር ሴል ኢትዮጵያ ውስጥ ይመረታል። ይሄ በድምር ሲታይ የህዳሴን 4 እጥፍ ማለት ነው። እነዚህ ዘመናዊ ፋብሪካዎች አቧራውን አራግፎ አሻራ የማኖር ምልክት ብቻ አይደሉም። የልዩ ኢኮኖሚ ዞኖች ጨርቃጨርቅ አምርተው ከሚያስገኙት የውጭ ምንዛሬ እስከ 5 እጥፍ ብልጫ ለሀገር ያስገባሉ። ይህ የመጣው በአንድ ዓመት ጊዜ ብቻ ሲሆን ፋብሪካዎቹ በአርቲፊሻል ኢንተለጀንስና በሮቦት ታግዘው በጥራትና በፍጥነት በማምረታቸው ነው። ቴክኖሎጂው ከሶላር ፓኔሎች ወደ ሌሎች ዘርፎች ከተሸጋገረ ኢትዮጵያ ዓለም አቀፍ የኢንዱስትሪ ማዕከልነቷን እውን ታደርጋለች። በኢትዮጵያ ውስጥ ኢንዱስትሪ በዚህ ንጽህና በኤአይ ታግዘው በሮቦት ሲያመርቱ ማየት የመጀመሪያችን ነው። ይህንን በሶላር ሴል ያየነውን ቴክኖሎጂ የመጠቀም ምርት የማሳለጥ ጥራት የመጠበቅ ልምምድ ኮምፒውተሮች፣ ስልኮች ወደ ማምረት ካሳደግን ሌላ ሀገር የምንቀናባቸውን የአመራረት ስርዓት የተከተሉ ኤአይ የሚጠቀሙ በአጭር ጊዜ ብዙ ምርት የሚያመርቱ እና ትልቅ ሀብት የሚያስገኙ የኢንዱስትሪ ዘርፎች ውስጥ እንቀላቀላለን ማለት ነው። የአርቲፊሻል ኢንተለጀንስ ቴክኖሎጂ ወደ ኢንዱስትሪው ሲገባ የምርት እድገትን አስተማማኝ በማድረግ የኢንዱስትሪው ዘርፍ ኢኮኖሚውን ከፍ እንዲያደርግ መሰረት ይጥላል። ኤአይ የነገ የልጆቻችንን እጣ ፈንታ ይወስናል። ኤአይ ላይ በክረን እንስራ ያልነው ከኢንዱስትሪ ከማኒፋክቸሪንግ አንጻር ቅድም እዚህ ባየናቸው 3 ፋብሪካዎች እንዳያችሁት ከሞላ ጎደል አብዛኛው ስራ የሚሰራው በሮቦት ነው። ፈጣን ፕሬሲሽን የተሞሉ የሚሄዱበትን ቦታ የሚያውቁ ሴንሰር ያላቸው የተሳለጠ የማምረት ስርዓት የሚፈጽሙ በከፍተኛ ደረጃ ምርትን የሚያሳድጉ ዘመናዊነት የተላበሱ የማምረቻ ፋብሪካዎችን ማየት መቻላችን ለሐዋሳም ለኢትዮጵያም ትልቅ የምስራች ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ኢንዱስትሪው አሁን ባለው ፍጥነት እየተጓዘ ከሀገሪቱ ጠቅላላ ምርቶች በአጭር ጊዜ ከፍተኛውን ድርሻ ይዛል። እንደ ሀገር እየተደረገ ላለው ብዝሃ ዘርፍን ማዕከል ላደረገው መዋቅራዊ የኢኮኖሚ ሽግግር ማሳኪያ አንዱ ቁልፍ ይኸው ዘርፍ ነውና